ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በራያ አላማጣ የጥምቀትና የቃና ዘገሊላ በዓላት አለመከበራቸው ተገለጸ። የአማራና የትግራይ ክልሎች የሚወዛገቡበት ይህ የራያ አላማጣ ከተማ ውስጥ በትናንትናው ዕለትና በዛሬው ዕለት የሚከበሩት አበይት በዓላት ያልተከበሩበትን ምክንያት ነዋሪዎች ለቦርከና አስተያየታቸውን ሰጥተዋል። በዜናችን በቀዳሚነት አካትነዋል። የወልቃይት ዞን ምክትል አስተዳዳሪና የጸጥታ ምክር ቤት የጸጥታ ቢሮ ኃላፊው ኮሎኔል ደመቀ ዘውደ ህወሓትን አስጠንቅቀዋል። ኮሎኔል ደመቀ በቅርቡ የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ጌታቸው ረዳ አሁን ያለው የወልቃይት አስተዳደር እንዲፈርስ ተስማምተናል ማለታቸውን ተከትሎ ምላሽ ሰጥተዋል። በዝርዝር እናስደምጣቸዋለን። በመተከል ዞን በትናንትናው ዕለት በታጣቂዎች ከታገቱት ውስጥ 5 ሰዎች መገደላቸው ተሰማ። በዞኑ ከ10 በላይ ሰዎች የታጋቾች ቁጥር 10 መብለጡን ነዋሪዎች ለቦርከና ተናግረዋል። የዜናችን አካል ነው። የሚኒስትሮች ምክር ቤት በዛሬው ዕለት 52ኛ መደበኛ ስብሰባው ላይ የተለያዩ ውሳኔዎችን አሳልፏል። ምክር ቤቱ ውሳኔ ካሳለፈባቸው ጉዳዮች መካከል ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ተካቶበታል። የምክር ቤቱን ሙሉ መግለጫ በዜናችን ታደምጡታላችሁ። የተወደዳችሁ የቦርከና ቤተሰቦቻችን አበይት ዜናዎችን ያስቀደመ ሰዓቱ ዜናችን በዝርዝር ወደ እናንተ መድረሱን ይጀምራል። በቅድሚያ በራያ አላማጣ ከተማ የጥምቀትና የቃና ዘገሊላ በዓል አለመከበራቸውን የአካባቢው ነዋሪዎች ለቦርከና ገለጹ። በአማራና በትግራይ ክልሎች ውዝግብ በሚነሳበት አላማጣ ከተማ ውስጥ በ9 አድባራት በዓሉ እንዳልተከበረ ነዋሪዎች ተናግረዋል። የከተራም ሆነ የጥምቀት በዓል እንዲሁም በዛሬው ዕለት የተከበረው የቃና ዘገሊላ በዓል እንዳልተከበረ የራያ ሀገረ ስብከትና በኮማንድ ፖስት እንዲተዳደር ከመደረጓ በፊት ከተማዋን በከንቲባነት የመሩትና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢው አቶ ኃይሉ አበራ ተናግረዋል። የራያ ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው ለቦርከና በሰጡት ቃል የጥምቀት በዓል አልተከበረም፣ አብያተ ክርስቲያናት ተዘግቶ በጸሎት ላይ ነበር ህዝባችን ብለዋል። በዛሬው ዕለትም የቃና ዘገሊላ በዓል በተመሳሳይ ሁኔታ ማለፉን ተናግረዋል። በዓሉ የተዘጋው የመንበረ ሰላማ ሰዎች ራያ በትግራይ ኦርቶዶክስ ተዋህዶ ነው የሚመራው በሚል በዓሉን ለማክበር አላማጣ ድረስ ስለሚመጡ በቅዱስ ሲኖዶስ ከተወገዘ ኃይል ህብረት የለንም፣ እኛ በቅዱስ ሲኖዶስ ፍቃድ እየተመራን እያለ በመንበረ ሰላማ ኃይል ጋር ልናከብር አይገባንም በማለታችን ነው ብለዋል። የሀገረ ስብከት ኃላፊው ገና ጥምቀት ከመድረሱ በፊትም በእኛ እመኑ እየተባሉ በህወሓት ታጣቂዎች መሆኑ ላይ 4 ካህናት መታሰራቸውን ተናግረዋል። በእኛ ትመራላችሁ ወይም በእናንተ አንመራም ካላችሁ ደግሞ አርፋችሁ በቤታችሁ ቁጭ ትላላችሁ በሚል 10 ካህናትን አስቀምጠዋቸዋል። ሌላው ካህናት ከምንታስር ብሎ ተፈናቅሎ ቆቦና ወልዲያ ከተማ ይገኛሉ ብለዋል። በከተማዋ የሚገኙ 9 አብያተ ክርስቲያናት ማለትም የአላማጣ ቅዱስ ጊዮርጊስ፣ የአላማጣ ቅዱስ ሩፋኤል፣ የአላማጣ አቡነ ተክለ ሃይማኖት፣ አላማጣ ቅዱስ ገብርኤል፣ አላማጣ አቡነ አረጋዊ፣ አላማጣ ቅዱስ ሚካኤል፣ አላማጣ ቅዱስ ደብረ ምስራቅ ኪዳነ ምሕረትና የአላማጣ ደብረ መድኃኒት ኢየሱስ ካቴድራል ቤተክርስቲያናት ጥምቀትን እና ቃና ዘገሊላን አላከበሩም ነው ያሉት የሀገረ ስብከቱ ኃላፊ። መንበረ ሰላማ ራሳችንን ችለን ተገንጥለናል ሲሉ የራያ 6 ወረዳ ማህበር ካህናትና ህዝበ ክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሄዶ እኛ አንወገዝም አንለይም ብለው እውቅና ተሰጥቷል ሲሉም አስታውሰዋል። ከዚህ ቀደም በተፈናቃይ ስም ታጣቂዎች ናቸው የገቡት የሚለው ስራ አስኪያጁ ይህንን ለቤተክርስቲያኗም ለመንግስትም አካል አሳውቀናል፣ ነገር ግን ያገኘነው መፍትሄ የለም ብለዋል። ችግሩ ባለመፈታቱ ነው በጥምቀት በዓለም አብያተ ክርስቲያናት ዝግ ሆነው የዋሉ ሲሉ ተናግረዋል። ይህንን ለመንግስት አሳውቀናል፣ ባሳወቅነው መሰረትም ሰላም እንዲያስከብርልን ጉዳዩ ቅዱስ ሲኖዶስም ታይቶ ውሳኔ እንዲተላለፍ ካህናቱ እንዲፈቱ እንግልቱን እንዲያቆም እንጠይቃለን ሲሉም አሳስበዋል። ከተማዋን በከንቲባነት የመሩትና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢው አቶ ኃይሉ አበራ በበኩላቸው የጥምቀት በዓል አላማጣ ከተማ አልተከበረም፣ የከተራ በዓልም አልተከበረም፣ በዛሬው ዕለትም የቃና ዘገሊላ በዓል አልተከበረም ሲሉ ለቦርከና ገልጸዋል። ቤተ ክርስቲያናቱ ተዘግተው ነው የዋሉት፣ ታጣቂዎቹ ስለመጡ ህዝቡም አናከብርም አለ፣ ከታቦት ማደሪያ ሰራዊት አስፍረውበት ነበርም ብለዋል። ሀገረ ስብከቱም ለኮማንድ ፖስት ሪፖርት አድርጎ ነበር፣ ግን አንችልም ከአቅማችን በላይ ነው አሉ። በዚህ ሁኔታ ታቦት ይዞ ሲኬድ ግጭት ከሚፈጠር እልቂት ከሚመጣ ቢዘጋ ይሻላል ተብሎ ነው እየተወሰነው ብለዋል። ሰሞኑን ታጣቂዎች ካህናትና ዲያቆናት እያሰሩ ነበር፣ ባለፈው እሁድም ቅዳሴ ያልተቀደሰም ብለዋል። ዋነኛ መንስኤው ታጣቂዎች ከቅዱስ ሲኖዶስ ተለይቶ ከተቋቋመው በመንበረ ሰላማን የምትተዳደሩት ማለታቸውን ተከትሎ ነው ሲሉም ተናግረዋል። የትግራይ መንበረ ሰላማ ጳጳሳት ገብተው ለመቀደስ ወደ አላማጣ መጥተው ነበር፣ ህዝቡም ተቃውሞውን አሰምቷል። ባለፈው እሁድ ቅዳሴ አልነበረም፣ እነሱ ከመጡ አንቀድስም በሚል ካህናቱም ቤተክርስቲያን ቆልፎ ትቷቸውን የጠፋው ብለዋል።
የጥምቀት በዓል ለራያ አላማጣ ህዝብ በጣም ልዩ በዓል ቢሆንም ህዝቡ በበዓል ቀን ቤቱን ዘግቶ እንዲውል ነው እየተደረገውም ሲሉ ተናግረዋል። የታቦት ማደሪያውን የህወሓት ታጣቂዎች ሰፍረውበታል ያሉት አቶ ኃይሉ ላለፉት 2 ሳምንታት የቤተ ክርስቲያን አገልጋይ ካህናቶችንና ዲያቆናትን እያፈኑና እየደበደቡ ወደ መሆን ሲወስዱ ነበር። ከፍተኛ የሆነ ገንዘብ ሲቀጧቸውም ነበር። አሁንም ታፍነው የተወሰዱ አሉ ብለዋል። የራያ ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር ነው። በዚህ ስር ከሆኑ ቤተ ክርስቲያኖች እንዳይቀደሱ፣ ጸሎት እንዳይደረግባቸው፣ የጥምቀት በዓል እንዳይከበር፣ የኢትዮጵያና የቤተ ክርስቲያኗ ባንዲራ እንዳይወጣና በዓሉም እንዳይከበር ሲሉ ታጣቂዎቹ ትእዛዝ አስተላልፈው ነበር። በዓሉን ለማክበር በመንበረ ሰላማ ሲኖዶስ ስር ሆኑ ነው የሚሉት ሲሉም አብራርተዋል። የከተማዋ ነዋሪ ደግሞ እኛ ኢትዮጵያውያንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነን። መንበረ ሰላማ የሚባል ሲኖዶስ አናውቅም። መንበረ ሰላማ የሚባለው ሲኖዶስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በቀኖና በዶግማና በትውፊት ተለይቷል ሲሉም ተናግረዋል። ይህ ደግሞ የእምነት መለያየትን ፈጥሯል። ሲኖዶሱም በኢትዮጵያ ኦርቶዶክስ ሲኖዶስ ተወግዟል። ከዲቁና እስከ ጵጵስና ድረስ ያለው ስልጣናቸው በሙሉ ተነስቷል። ስለዚህ አንቀበል ነው ያሉት ሲሉም ተናግረዋል። ቦርከና በዚህ ጉዳይ ላይ የመንበረ ሰላማ አባቶችን ሀሳብ ለማካተት ጥረት ቢያደርግም ሳይሳካ ቀርቷል። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ቢሮ ኃላፊው ኮሎኔል ደመቀ ዘውዱ ህወሓትን አስጠንቅቀዋል። ጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ አቶ ጌታቸው ረዳ አሁን ያለው የወልቃይት አስተዳደር እንዲፈርስ ተስማምተናል ሲሉ ለሪፖርተር መናገራቸው ይታወሳል። በጉዳዩ ላይ በትናንትናው ዕለት ምላሽ የሰጡት የዞኑ አስተዳዳሪ አቶ አሸተ ደምለው መረጃውን በፍጹም ውሸት ነው ሲሉ አስተባብለው ነበር። አምባሳደር ኤርቪን ማሲንጋ በሁመራ በነበራቸው ቆይታ የወልቃይት አስተዳደር እንዲፈርስ የሚል አጀንዳ እንዳልተነሳም ተናግረዋል። በተጨማሪም አቶ አሸተ የጥምቀት በዓልን አስመልክቶ በማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ አረጋግጠዋል። በሌላ በኩል የዞኑ ምክትል አስተዳዳሪና የጸጥታ ቢሮ ኃላፊው ኮሎኔል ደመቀ ዘውዱ አሁን ያለንበት ዘመን የድህረ እውነት ዘመን በመሆኑ የተደረገው እንዳልተደረገ ያልሆነው እንደሆነ የሚያቀርቡ የቅጥፈት ኃይሎች በሰሞኑ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ድረስ በመምጣታቸው ዘርፈ ብዙ ትርጉም ያለው ስራ የተሰራ ቢሆንም አንዳንድ ጥላ ሲሉ የጠሯቸው አካላት ከትናንት ስህተታቸው አልተማሩም ሲሉ ወቅሰዋል። በጥምቀት በዓል ወቅት ንግግር ያደረገው ደመቀ በውሸት ልማድ ሱሰኛ የሆኑ በማያገባቸው ገብተው እንቶ ፈንቶ ሲል የጠሯቸው ኃይሎች ራስን አርቆ ከእውነትና ፍትህ ጎን መቆም ይጠይቃል ብለዋል። አፍራሾች ይፈርሳሉ እንጂ የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር አይደለም በማለትም ተናግረዋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በወልቃይት ጠገዴና ሁመራ አስተዳደራዊ አከላለል ጉዳይ ከፕሪቶሪያው ግጭት ማቆም ስምምነት የወሰነና ዓላማ ውጭ ነው ብለዋል። የዞኑ አስተዳደር ስለ ወልቃይት ጠገዴና ሁመራ ታሪካዊ አስተዳደራዊ አከላለል እና ማንነት ጥያቄ ዙሪያ አዲስ ባሰራጨው የጽሑፍ ማብራሪያ ጉዳይ የፌዴራል መንግስቱና ህወሓት የፕሪቶሪያውን የግጭት ማቆም ስምምነት የተፈራረሙት ግጭት ለማቆምና ለተያያዥ ሂደቶች ብቻ ነው ብለዋል። የዞኑ አስተዳደር የፌዴራል ተቋማት ዞኑ በአማራ ክልል መዋቅር ስር የሚገኝ መሆኑን አውቀው መንቀሳቀስ ይገባቸዋልም ብለዋል። ከጦርነቱ ወዲህ ያለው የአካባቢው አከላለል ከ1983 በፊት ከነበረውም ሆነ አሁን ካለው የፌዴራላዊ አወቃቀር ጋር የተጣጣመ ነው ሲልም አስታውቋል። ይህን እውነታ መገንዘብ በኢትዮጵያ ዘላቂ ሰላምና መረጋጋት ለማስፈን ለሚደረግ ገንቢ ንግግር አስፈላጊ መሆኑንም ጠቅሰዋል። በወያነ ሓርነት ትግራይ በኢትዮጵያ የአሜሪካ አምባሳደር ኤርቪን ጄሲ ማሲንጋ ባለፈው ሳምንት በሁመራ ያደረጉትን ጉብኝት ተቃውመዋል። ከጉብኝቱ በኋላ የሰጡትን መግለጫም ከጦርነቱ ጀምሮ በአካባቢው የሚፈጸመውን የዘር ማጥፋት ወንጀል ከግምት ውስጥ አላስገባም ሲልም ወንጅለዋል። የአካባቢውን ተፈናቃዮች ደህንነታቸውን ባስጠበቀ ሁኔታ የመመለስ ጉዳይ በሁለቱም ወገኖች ቅንጅትና እውቅና የሚካሄድ መሆን እንዳለበት የጠቀሰው ህወሓት አምባሳደሩ በኢትዮጵያ መንግስት መሪነት ተፈናቃዮች የመመለስ ሂደትን አሜሪካ እንደምትደግፍ መናገራቸውን ከፕሪቶሪያው ስምምነት ውጭ ነው በማለት አዲስ ባስተላለፈው መልእክት ተቃውሞውን ገልጸዋል። ህወሓት አምባሳደር ማሲንጋ ምዕራብ ትግራይ የሚለውን የአካባቢውን ስያሜ በንግግራቸውና መግለጫቸው አለመጠቀማቸው ትክክል አይደለም በማለትም ተችቷል። ህወሓት አያይዞም ሁመራ በምዕራብ ትግራይ የምትገኝ ከተማ መሆኗ ሊታወቅ ይገባል ብለዋል። በመተከል 5 ታጋቾች መገደላቸውን ተገለጸ። በዞኑ ከ10 በላይ ሰዎች መታገታቸውን የአካባቢው ነዋሪዎች ለቦርከና ተናግረዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ከ10 በላይ ሰዎች በወርቅ ስራ በተሰማሩበት ወቅት በኦነግ ሸኔ ታጣቂዎች መወሰዳቸውን ነዋሪዎችና የክልሉ ምክር ቤት አባል ለቦርከና አረጋግጠዋል። አስተያየታቸውን ለቦርከና የሰጡ የቡለን ወረዳ ነዋሪዎች በወረዳው በኩጅ ቀበሌ በተፈጸመው በዚሁ ድንገተኛ ጥቃት ከ10 በላይ ሰዎች ሲወሰዱ 2 ሰዎች ሕይወታቸው አልፏል ሲሉም ተናግረዋል። ጥቃቱ በየጊዜው እንደሚፈጸም የተናገሩት ነዋሪዎቹ
እስካሁን አቤቱታችን ብናስማም ሰሚ በማጣታችን የእገታ ወንጀሉ አሁንም አልቆመም ብለዋል። ከወራት በፊት በታጣቂዎቹ 40 ሰዎች መገደላቸውንም ገልጸዋል። ነዋሪዎቹ መቼ ነው ይህ አሳሳቢ ጉዳይ ትኩረት የሚሰጠው ሲሉም አሁንም መፍትሄ እንዲበጅለት ጠይቀዋል። አንድ የክልሉ ምክር ቤት አባል ግን የእገታውን መፈጸም ለቦርከና አረጋግጠዋል። ስማቸው እንዲገለጽ ያልፈለጉት እኒሁ የምክር ቤት አባል 10 የሚደርሱ ንጹሃን በኦነግ ሸኔ ታግተው ተወስደዋል። በህይወት ይኑሩ አይኑሩ አልታወቀም፣ ነገር ግን 2 ሰዎች መሞታቸው ተረጋግጧል ብለዋል። ታግተው ተወሰዱ የተባሉት በወረዳው የበኩጂ ቀበሌ የወርቅ ስራ የሚሰሩ ወጣቶች መሆናቸውን የገለጹት እኒሁ የምክር ቤት አባል በወቅቱ ተኩስ እንደነበር ተናግረው አንድ ሰው ለማምለጥ ሙከራ ሲያደርግ ወዲያውኑ በጥይት ተመቶ መቁሰሉን መረጃው ደርሶኛል ሲሉ ለቦርከና ገልጸዋል። አጋቾቹ በኦሮሚያ ክልል የሚንቀሳቀሱት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩትና መንግስት ኦነግ ሸኔ ብሎ በአሸባሪነት የፈረጃቸው ቡድኖች መሆናቸውን ተናግረው በዚህ ወረዳ ላይ እንደዚህ አይነት ክስተት ተደጋግሞ ተፈጥሯል ሲሉ አስታውሰዋል። እኒሁ የክልሉ ምክር ቤት አባል የቤንሻንጉል ጉሙዝ ክልል መንግስት በአካባቢው የፌዴራል ፖሊስ ወይም የመከላከያ ሰራዊት እንዲሰማራ ለፌዴራል መንግስት ጥሪ እንዲያቀርበም ጠይቀዋል። ቦርከና የእገታ ጥቃቱን በተመለከተ ተጨማሪ ማብራሪያ ለመጠየቅ ወደ ቡለን ወረዳ አስተዳደር አቶ ነመራ ማሩ በተደጋጋሚ ያደረገ ስልክ ሙከራ ሳይሳካ ቀርቷል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ የተለያዩ ውሳኔዎች አሳልፈዋል። ምክር ቤቱ ውሳኔ ካሳለፈባቸው ጉዳዮች መካከል አንዱ ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ነው ተብሏል። ቦርከና የተመለከተው መመሪያ ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ ኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቷል ብለዋል። ምክር ቤቱ በደንቡ ላይ ግብአቶችን አክሎ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስነዋል። ሌላኛው የምክር ቤቱ ውሳኔ የጉምሩክ አዋጅን እንደገና ለማሻሻል በቀረበ ረቂቅ አዋጅ ላይ ነው ተብሏል። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት እያገለገለ ነውም ተብሏል። የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በሀገራችን እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት ለመደገፍና የህጋዊ ንግድና ኢንቨስትመንት ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ መቅረቡ ተመላክቷል። ምክር ቤቱ በማሻሻያ አዋጁ ላይ ግብአቶችን አክሎ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስነዋል ተብሏል። ከዚህ በተጨማሪም ምክር ቤቱ የኢንተርፕረነርሺፕ ልማት ረቂቅ ፖሊሲ ላይ ተወያይቷል ነው የተባለው። ቦርከና በተመለከተው በዚሁ መመሪያ ላይ ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት ኑሯቸው ለሀገራዊ የልማት ግቦች ስኬት ሚናቸው እንዲወጡ የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ ኢንተርፕረነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶ ቀርቧል ነው ያለው። ምክር ቤቱ በፖሊሲው ላይ ከተወያየ በኋላ ግብአቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምፅ መወሰኑን ቦርከና ከሚኒስትሮች ምክር ቤት ያገኘው መረጃ ይጠቁማል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን በዚህ መልኩ ተጠናቀቀ። ጤና ይስጥልን።